እንጋፈጣለን። ይህ ሁላ ነገር አውቃለሁ። እኛ ለፍትህ ስንል የምንቆረጡ እናንተ ሁላችሁም ብሩክም ሆናችሁ ኤርሚ የአንድ ሰው ነፍስ ትልቅ ዋጋ አለው። ስለዚህ አሁንም በድጋሚ ይቅርታ መጠየቅ እፈልጋለሁ። ይቅርታ መጠየቃቸው በወሰንኩት ውሳኔ አለ። እነዚህን ሁላ ነፍሶች ብናተርፍ ምንድን ነው እንትን። ለማንኛውም በጣም በጣም ትልቅ ይቅርታ መጠየቅ እፈልጋለሁ። ተመልካችም እንግዲህ በዚህ ጉዳይ ላይ ቅር ያላችሁ ካላችሁ በጣም በጣም ማዝናለሁ። በጣም ይቅርታ። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። በመጀመሪያ ሁላችሁንም ላይክ ሼር ለምታደርጉልኝ እህቶቼ እያመሰገንኩ ዛሬ የመጣሁበት ጉዳይ በጣም አላቅም በልዑል ላይ እንግዲህ ከ3 ቀን በፊት የአባቱን ፎቶ የልዑል አባት ያቶ ወርቁን ማለት ነው ያሳየው ልጅ ነበረ። የአባቱ ይሄ ልጅ ደግሞ የአባቱን የሚያመላልሰው እንትን ነው፣ ሹፌር ነው። አንድ ቤት ነው የሚኖሩት። ሁሉን ነገር ሲያይ ለልዑል መጥቶ አሳልፎ የአባቱ የሚኖርበትን ቤት ሁሉ ነገር ነግሮት ነበር። ልዑል ደግሞ እንግዲህ ያንን ነገር ከነገረው በኋላ እነዚያኞቹ ሰዎች ይሄንን ለኔ ከተናገርክ ከሰሙ አንተን እንትን ይሉሃል ወይ ይገሉሃል ወይ የሆነ ነገር ያደርጉሃል። ለዛ ደግሞ እኔ ቤት እስከማመቻችልህ ድረስ እኔ ቤት ተቀመጥ ብሎ እንግዲህ ዛሬ 3 ቀኑ ነው ልዑል ጋር ከተቀመጠ ማለት ነው። ልጁ በእርግጥ ልጁ ትልቅ ነገር አድርጎለታል ለልዑል። አይታችኋል። አባቱን የማያውቀውን አባቱን ፎቶውን አምጥቶ አሁን ያለበትን ያውን እድሜው ያለበትን ፎቶ እንዲያውቅ ያደረገው ልጅ ነው። እና ልዑል መልካም ነገር ነው የሰራለት። እንዳይጎዱት ብሎ የራሱ መኖሪያ ቤት አምጥቶ አንድ ክፍል ሰጥቶ ቤቱ እስከምከራይል ድረስ እዚሁን ብሎ ይቺ 2 ቀን ዛሬ 3ኛ ቀኑ ነው። ያው ልዑል እንግዲህ ታውቁታላችሁ፣ ሰው ካመነ ሁሉንም ነገር ነው ትቶ የሚሄደው። ሁሉንም ነገር ነው እንትን የሚለው፣ ምንም እንትን የሚለው ነገር የለም። እንግዲህ አገር ሰላም ነው ብሎ ልዑላችን ስራ በሄደበት ከትናንት ወዲያ የሆነ ተጠራጠርኩ አለ። ሌላ ነገር ሆኖ አየዋል። ልጁን በር ስከፍተው እዛው ከተቀመጠበት ነው። በእርግጥ ልጁ አይቆለፍበትም፣ ወንጀለኛ አይደለም። ለሱ ለልዑል ነው መረጃ አምጥቶ እንትን ያለለት። የነዛኞቹ ተላላኪ ነው። ልዑልን ደግሞ የሚያውቀው ደግሞ በዚህ በእንትን ነው አፈላልጎ መጥቶ ነው እንደዚህ አይነት ነገር የተከሰተው። እና ዛሬ ምን አደረገ መሰላችሁ? በሌሊት እኔ እንኳን ከሰማሁ ቆይቻለሁ፣ ግን ቪዲዮ ለመስራት ሰዓት አጥቼ ጊዜ ስላልነበረኝ ነው ቪዲዮ ያልሰራሁት። በሌሊት ነው አሉ ሰው በተኛበት ልዑልና አንድ መቅደስ የሚስማሙበት ወረቀት አለ የሚፈራረሙበት። እንግዲህ ልዑል ምን ያክል የዋህ እንደሆነ በዚህ ቪዲዮ ነው የምታዩት። የእውነት ምን ያክል ሰው አማኝ እንደሆነ። ቤቱን ከፍቶለት እሱ ስራ ይሄዳል፣ ቢሮ ይሄዳል። አንዳንድ መረጃዎችም ካሉ ቪዲዮም ለመስራት ወጣ ብለው ነው የሚሰሩ። ልጁን ትተውት ነው የሄዱት። ምንም አይነት ነገር ሲንት ሲልክ ደውልልኝ ብሎ አንድ ክፍል እንግዲህ ያቺ መቅደስም አለች። እንግዲህ ሁለታቸው ምን ይባባሉ ምን ይሁን ምንም የሚታወቅ ነገር የለም። ልዑል ስራ በሄደበት እንግዲህ እነሱ ልጁ ዛሬ 3ኛ ቀኑ ነው ተብሏል። እነ ልዑል ቤት እንትን ካለ እነሱ ስራ በሚወጡ ሰዓት ከመቅደስ ጋር እንግዲህ ምን አይነት ኮንታክት ያድርጉ አላውቅም። ልዑል አሁን ጠዋት ሲነሳ ከትናንት ቀናት ምንም አላየውም አለ። በቃ እኔ እንደዚህ አይነት ነገር እኔን ይሸውደኛል፣ እኔን ያታልለኛል ብዬ በፍጹም አላሰብኩም አለ። ሁልጊዜም ስመጣ አለ ክላሱ ተኝቶ ወይ የሆነ ስልክ እየጎረጎር ነው የማገኘው አለ። እና ለእኔ እንደዚህ አይነት ነገር ያደርጋል ብዬ በፍጹም አላሰብኩም አለ። ልክ ዛሬ ጠዋት ተነስቼ በቃ የሆነ እንደው እንትን አለኝ። በሩ ሲከፍተው ልጁ የሚተኛበት ክፍል ሰው የለም። ሽንት ቤት ወይ የሆነ ወጣ እንዴ ብያለ ግቢው ምናምን እንትን ስል
እዛ ካሜራማኑም ከነ ልዑል ጋር ነው የሚተኘው። ሌሎቹ እንኳን በየራሳቸው ቤት ነው የሚሄዱት። እሱና እኔ ብቻ ነበርና አለ። በቃ መቅደስን ሂጅ አየዋለሁ። መቅደስ ደግሞ ተኝታለች አለ። እሱ ደግሞ በሩ በትንሹ ዘጋ አድርጎ ነው አለ የሄደው። ከዛ ወይኔ ይሄ ልጅ ምን ሆኖ ይሆን መተው አፍኖት ወሰዱት ብዬ እኔ አለ እጨነቃለሁ አለ። ለካስ እሱና መቅደስ በልዑል ላይ መቅደስ አንድ ከልዑል የምትፈልገው እንትን አለ ካስታወሳችሁ ከዚህ በፊት እሱን ካልፈረምክ እንደዚህ ትሆናለህ ሲባል የነበረ ወረቀት አለ ልዑል ጋ ነው ያለው። እሱን ወረቀት እኔ አንዳንድ ጊዜ ግን ይቅርታ አድርጉልኝና እንደዚህ ከበድ ያለ ነገር መሳቢያ ላይ ዝም ብሎ የሚቀመጥ ነገር አይደለም። የራሱ እንትን ማለት አለበት። በእርግጥ ልጁ 2 ቀን ሙሉ ቤቱን ሲፈትሽ ነበር ማለት ነው። ይሄንን የልዑልን ዶክመንት ለመውሰድ እንትን ያለው ቤቱን ተከፍቶለት ነው የሚሄደው። አንድ እንትን ነው የሚያድሩት። በዛች አጋጣሚ መቅደስ አድርግ ያለችውን ሁሉ ነው ያደረገው ሲመስለኝ። በመጀመሪያ ግን ለልዑል በጣም ጥሩ ነገር የሰራለት ልጅ ነው። የአባቱን ፎቶ አምጥቶ አባቱ ይኖርበታል የተባለውን ቤት ግቢ ወስዶ አሳይቶ ወጥመድ ነው እንዳትሉ ደግሞ ፊት ለፊት ቤት ሲገባ የአባቱ ፎቶ በትልቁ ታጥቦ ግድግዳ ላይ ያያችሁት እንግዲህ እና እኔም አሳይቻችኋለሁ። ካላያችሁ የኔን ቪዲዮ ታች ወረዱላችሁ ማየት ትችላላችሁ። የአባቱን ፎቶ ማየት ከፈለጋችሁ ማለት ነው። እና ይህን ሁሉ ስላደረገለት ልዑል በፍጹም ልጁን አምኖታል። በቃ እኔን አሳልፎም አይሰጠኝም፣ ይሄ ልጅ ትክክለኛ ሰው እኔን ለማገዝ ነው የመጣው ብሎ ወስኗል። በቃ ልዑል ማለት ነው። ልክ ያን ሁሉ ነገር ካረገለት ቤቱን በምንም አይቆልፍም። ምክንያቱም ልጁን እንዳይጎዳ ልጁን ካገኙት ወይ ያግቱታል ወይ ይገሉታል ብሎ እሱ ቤት ደብቆ ነበር ያስቀመጠው። በእርግጥ እሱ የቦታ ለመመቻቸት ጊዜ ያለማጣት ነው እንጂ የራሱ እንትን ሊከራይለት ነበር። ግን ደግሞ ይቺ 3 ቀን ሙሉ ያው ታውቃላችሁ እየተሯሯጠ ነው በሳሚም ጉዳይ ብዙም ሰዓት እንትን አላገኘም። በዛ ምክንያት እሱ ጋር ተቀምጦ እነሱ ስራ በሚወጡ ሰዓት አጅሬ ለካስ የእሱን ዶክመንቱ ምኑ ሁሉ ነገር እየፈተሸ የሚፈልገውን ነገር ሲያገኝ እንግዲህ ራሱ ክፍል ወስዶ አስቀምጦ ዛሬ በሌሊት ሰው በተኛበት ቀስ ብሎ እንግዲህ ልጁ ወረቀቱን ይዞ አመለጠ ማለት ነው። ጠዋት ሲነሳ ልዑል ወደ ስራ ሊሄድ ነው አለ። በቃ ሁል ጊዜ ስነሳ መቅደስን ገብቻ ያለው አለ። እንደዚሁ ልጁንም ሰፈሩን በቃ ዞር ብዬ እንትን ብዬ ነው አለ ወደ ስራ የሚሄደው። ለልጁ በር ደግሞ እንዳጋጣሚ ተከፍቶ ሳየው በቃ ሽንት ቤት ነው ብዬ ነው እንጂ እኔ በፍጹም የኔን ዶክመንት ይዞ ይጠፋል ብዬ አላስብኩም አለ። አረ እንደው ወይኔ እንደው ሰው እንዴት ነው የምታምኑት ወገን? እንዴት ብላችሁ ሰውን እንደምታምኑ አስባችሁታል? እሱ ከያዙት ይገሉታል ብሎ ቤቱ አስገብቶ አስጠልሎ ባበላው እሱ ደግሞ ሰራለት ማለት ነው። ከዛ ልክ ልጁ መጥፋቱን ሲያይ ልዑል ቀጥ ብያለ በቃ ዶክመንቴን ነው ያለ የፈለኩ ሲያይ የሚፈልገውን ዶክመንት ወስዶበታል። ከዛ መቅደስ ስትጠየቅ ደግሞ እኔ ምን አውቃለሁ አለች። መቅደስ ደግሞ ያው አብረን እንትን ብላም ሊሆን ይችላል ግን አላውቅም አለች። ልጁንስ የት አውቀዋለሁ አንተ አይደለህ ወይ ያመጣኸው እኔ የት አውቀዋለሁ ብላ ጭራሽ ሌላ ነገር ውስጥ ገቡ። እንግዲህ የልዑል ሰዎች ተበታትነው ያንን ልጅ እንግዲህ እየፈለጉት ነው። ያንን ወረቀት ወስዶ እንግዲህ ተልኮ ነው ማለት ነው የመጣው። አይገርማችሁም? እሱ ልዑልን የሚረዳ መስሎ መጥቶ በስተንትን ደግሞ በአንድ በኩል ደግሞ ልዑልን አዘናግቶ የሚፈልገውን ዶክመንት እንግዲህ ይዞበት ጠፋ ማለት ነው። ቤት ውስጥ አምጥቶ አብልቶ አጠጥቶ ያስተኛው እንግዳ ነው ብሎ የተንከባከበው ሰው በስከ መጨረሻ እንግዲህ የልዑልን ዶክመንት ይዞበት ጠፋ። እንግዲህ በጠዋቱ ገና በሌሊቱ ስንት ቀልሙን ግፍፍ አድርጎት ግፍፍ ያድርገውና ማለት ነው
ልዑል ከነገራችን ላይ በጣም ይዘናጋል፣ በጣም ሰው ያምናል። በር ከፍቼ እኔ ለማላቀው ሰው በእርግጥ ልዑል ላይ መፍረድ አልችልም። እንግዳ ቤታችሁ መጥቶ እንዴት ነው አንድ ክላስ እንትን ብላችሁ ቆልፋችሁት? ይሄ ሰው ሽንት ቤት መሄድ ይፈልጋል፣ መብላት ይፈልጋል፣ መጠጣት ይፈልጋል። አንድ እንትን መቆለፍ አትችሉም። ያችኛዋ ወንጀለኛ ስለሆነች ነው። ውስጥም ሽንት ቤት አለ መቅደስ ያለችበት እንትን እና አላቅም። የእውነት ከባድ ነው በጣም። ልዑል በጣም ይዋህ ነው። በስከ መጨረሻ ግን እንደዚህ አድርጎ ሸወደው። በጣም የሚፈለግ ዶክመንት ነው ይዞበት የጠፋው። እግዚአብሔር ነው ያወጣው። ካሜራውንስ ይዞበት ቢጠፋስ አይገርማችሁም? ካሜራ ስንት እንደሚሸጥ ታውቃላችሁ? የእነሱ ደግሞ ይቺ ትንሹ አይደለችም፣ ይሄ ትልልቁ እና ልዑላችን እንግዲህ በጠዋቱ ቀኑን አበላሸበት ማለት ነው። እንግዲህ በሩ ሲከፍት የዶክመንቶቹ ወይኔ ምን ይዞብኝ ሄደ ብሎ ሲፈትሽ እንግዲህ የሚፈልገውን ዶክመንት ነበረ ይዞበት የጠፋው ማለት ነው። እርግጠኛ ነኝ ይሄ ነገር በደንብ እንትን ቢባል እዛው ቤት ውስጥ ያለችው መቅደስ አዘው ነው የሚሆነው። ታያላችሁ፣ መጨረሻ መስማታችሁ አይቀርም። ይሄ ከዚህ ልጅ መጥፋት ጋር የመቅደስ እጅ ከሌለበት አስቴር ውሸታም ትሉኛላችሁ። 3 ቀን ሙሉ አንድ ግቢ ነበሩ፣ ያወራሉ፣ ይገናኛሉ። ልዑል የሚውለው ስራ፣ መቅደስ ጠብቁ የሚባሉት ልጆች ተዋቸው። እነሱ ገንዘብ ትንሽ ሳንቲም ከሰጣችኋቸው ስልክም እንደፈለገች ይሰጧታል። እንደፈለገች ውጭ ያሉትን ሰዎች ታንቀሳቀሳለች። እንደው አሁን ስለ እነሱ እኔ ላውራ ካልኩ ብዙ ነገር አወራለሁ። ታማኝ አይደሉም። በተደጋጋሚ በጣም ገንዘብ ከተሰጣቸው ያለምንም ማቅማማት እሺ ብለው የምትፈልገውን ነገር የሚያደርጉላት ልጆች ናቸው። ምን ማለት ከዚህ ልጅ ጋር ተገናኝተው አቅዳ ዶክመንቱን ይዘህ ጥፋ ብለውም አስሷ ናት ሀሳቡን አምጥታለትም ሊሆን ይችላል። እንግዲህ ልዑል ላይ መፍረድ አትችሉም። እናንተም ብትሆኑ በልዑል ቦታ ማታውቁት አባታችሁን በጣም ለብዙ ጊዜ ስትፈልጉት የነበረው ያለበትን ቦታ አሳይቷችሁ ስትፈልጉ የነበረውን ፎቶ አምጥቶ ሰጥቷችሁ ይሄ ሰው ይከዳኛል ብላችሁ በምን እንትን ትላላችሁ? በምንም አትጠራጠሩ። በቃ ትክክለኛ ለእኔ እንትን ነው ብላችሁ ነው የምታስቡት እንጂ ችግር ያመጣል ብሎ አላሰበም። ለዛ ነው እንግዲህ በሩን ከፍቶለት የሄደው። እንግዲህ የስራው ይስጠው፣ ሌላ ምን ማለት ይቻላል? የስራው ይስጠው። ሰው የእጁን አያጣውም። ዙሮ ዙሮ የእጁን ማግኘቱ አይቀርም። እንግዲህ የልዑል ሰዎች ተበታትነው ያንን ጉደኛ ልጁ እንግዲህ የሚገባበትን እያሉ እንግዲህ እየፈለጉት ነው። ልዑል ልጁ መሄዱ ምናምን አይደለም ያሳስበው፣ ግን የሚፈልገው ዶክመንት አለ። እዚህ በፊት በጣም ብዙ ዋጋ የከፈለበት ታስታውሳላችሁ። በጣም ብዙ ነገሮች በዛ ዶክመንት ላይ ፈርም ወይም እንደዚህ እየተባለ እያስፈራሩ ብዙ መስዋዕት የከፈለበት ወረቀት ነው። እንደዚህ እንደ ቀላል ምናምን ብር ቢሆን ኦኬ አለ እኮ። እዛ ፊት ለፊት ነው እንግዲህ እነሱ እየቀያየሩ ቻርጅ አድርገው አንዴ እንትን ብለው ምናምን የሚሰሩት። ብዙ ይዞ መጥፋት ልጁ ገንዘብ የሚፈልግ ቢሆን ካሜራውን ይዞ መሄድ ይችላል። የእንትኖች ብዙ ነገሮች አሉ፣ በጣም ብዙ ብር የሚያወጡ እንትኖች። ግን ደግሞ እሱ ከካሜራውን ከምንም በላይ ወረቀቱን አስባችሁታል? ዶክመንቷን ብቻ ነው ይዞበት የጠፋው። እንግዲህ እነሱም በደንብ ቤቱን አልፈተሹም። ሌላም ነገር ጠፍቶበትም ሊሆን ይችላል። በግርግር ተሯሩጦ እሱ ደግሞ ያየው ዶክመንቱን ነበረ። እሱ ውስጥ ሲፈልግ የሚፈልገው ነገር የለም። ስለዚህ ገና ብዙ ነገርም ይዞ ከጠፋ እንግዲህ አላውቅም። አሁን በድንጋጤ ይሄን ነገር ብቻ ነው የታወቀው። መቅደስም እንግዲህ አይኗን ታቅባታላችሁ። በጣም አስመሳይ ሴት ናት።
አላቅም፣ ልጁን አላቀውም። እንደዚህ ነው መቼ አወራሁት፣ መቼ እንዲህ አልኩኝ፣ መቼ ስተገናኝን ብዙ ነገሮች ማለት ማውራት ጀመረች። ከባድ ነው። በገዛ ቤታችሁ በገዛ እንትናችሁ አምጥታችሁ ባበላችሁ ባጠጣችሁ የራሳችሁ ሰው ሲከዳችሁ ማየት ያማል። ሌላ የሩቅ ሰው ቢሆን ችግር የለውም፣ ግን ለራስህ ተጠንቀቅ። ቤት እከራይልሃለሁ፣ ይሄን የመሰለ መረጃ ሰጥተኝ አሳልፌ ለእነዚያ እንዲጎዱህ አልፈልግም፣ ጥበቃ አረግልሃለሁ እያለ እንደዚያ ሲሆንለት የነበረውን ልጅ ይሄ ካዲ በስከ መጨረሻ ጉድ ሰራው። እኔ ግን ከማን ጋር ነው ሰውን አምናችሁ ሰውን እንትን ብላችሁ የምትሰሩ? እኔ አላውቅም። የእውነት አንዳንዴ ግርም ነው የሚለኝ ሰው ማመን። እኔ በጣም ርቀት በጣም ከባድ ነው። ከሰው ጋር አብሮ ለመስራት ከሰው ጋር አብሮ እንትን ለማለት ያማል በጣም። ልዑል ደግሞ በጣም በተደጋጋሚ ሰዎች ይከዱታል፣ ሰዎች በተደጋጋሚ ይጎዱታል፣ ሰዎች በተደጋጋሚ አብረውት እየበሉ እየጠጡ ልጁ አይማርም እንጂ እኔ አላውቅም። የዛሬው ደግሞ እንደ ዛሬ ተሸውዶ አያውቅም ልዑል። እስካሁን ብዙ ነገሮች እንትን ተብሏል። እንደ ዛሬው ተሸውዶ አያውቅም። በምን እንደመጡበት አይገርማችሁ? በአባቱ ፎቶ አማይቶ መልካም ሰው መስሎ ገብቶ ቤት ውስጥ ጉድ ሰራ። ለማንኛውም ጋይዝ እንግዲህ የዛሬው ልዑልን በጠዋቱ ቀልቡን የገፈፈው ልጅ እንግዲህ ቀኑን ሁሉ ያበላሸበት ልጅ እየተፈለገ ነው። እስኪ ከተገኘ ምን ላይ ሆነ የሚለውን ደግሞ እንግዲህ እነግራችኋለሁ አጣርቼ። የዛሬው ይሄ ነው። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያድርግ እያልኩ እንወዳችኋለን። ባይ ባይ።